እግዚአብሔር እንደመጠበቅ የሚከስ ነገር የለም። በቃ በትዕግስት ያለበት ቦታ ጠብቅ። ታምነዋል አይደል? አባት ነው የሚሰጥህ በጣም ድንቅ ነገር እግዚአብሔርን መጠበቅ። በዚህ ልክ ወደ ኋላ መቅረት የለበትም። ቪዲዮ ልቆቁበት በፈጠራችሁ። እናንተ ወይ ለራሳችሁ አትሆኑ እንደው ምን ይሻላችኋል? ዛሬ ግዴታ በሀይሚ ቤት መምጣት አለባት ሀይሚ። ከዛ በተረፈ ደግሞ በጣም ተናፍቀሻል ቅመማ። አንቺ የሌለሽበት ዘፈናላ አንቺ የሌለሽበት ምኑም የሚያምር የፈለገ ነገር ቢሆን ሀይሚ ከሌለች ሚዲያው ላይ ምንም ደስ የሚል ነገር የለም። ብቻ ዋናው ደህና ሆኝልን። ዛሬ እንደምትመጪ ተስፋ እናደርጋለን። ግን ያው ትላንትና ጠፋች ተብሎ እንትን ተብሏል። ግን አለች ሀይሚዬ። አንደኛ ሰው ቤት አይቻታለሁ፣ ኮሜንትም አድርጋለች፣ ሪፖስትም አድርጋለች ቲክቶክ ላይ። ሁለተኛ ደግሞ ፌስቡኳም ላይ የሆነ ነገር ፖስት አድርጋለች። የሀይሚ አይደለም የምትሉ ብዙዎች ያላችሁ፣ ግን ይሄ የሀይሚ ፔጅ ነው። በጣም ብዙ ፎሎወር፣ በጣም ብዙ ኮሜንታተሮች፣ በጣም ብዙ ሰዎች አሉ ተከታይ ያለውና የሀይሚ አይደለም እያላችሁ ነው። የሀይሚ ነው ብዬ አስባለሁ እኔ። ግን የሀይሚ ነው ስቲል። ይሄ ፔጅ የሀይሚ ባይሆን ራሱ ሀይሚዬን እኔ ሌላ ቦታ አይቻታለሁ። እንትና ቤት 1 ብር የሚባለው ቤት አይቻታለሁ። ሪፖስት አድርጋ 1 ብርን ማለት ነው። እና ሀይሚዬ አለች ኦሬዲ ሶሻል ሚዲያ ላይ ጥፍት ያለችው እንግዲህ እኛን በናፍቆት ድፍት ግድል ለማድረግ ነው። እኛም በናፍቆት ድፍት ግድል ለማድረግ ነው። እና ዋናው ነገር ብቻ ግን ደህና ሆኝልን የኛ ቅመም። ግን የምር ግን ቻናልሽ ላይ ቶሎ መምጣት አለብሽ በእውነት። እንዴ ስንት ቀን ሆነው ከተለቀቀበት? የዛሬው ቪዲዮ እሷ ቤት መሆን አለበት የሚለቀቀው መቼም። ምክንያቱም አንደኛ ቻናል እውነቴን ነው የምላችሁ በተለመደበት ሰዓት ካልተለቀቀ ዩቲዩብ በጣም ባለጌ ነው። ሼር ያደርገውም በኋላ 3 ቀን ምናምን ቆይቶ እንትን ሲል እንደ ቲክቶክ አይደለም። ቲክቶክ አሁን በፈለጋችሁት ጊዜ ፖስት ብታደርጉ ችግር የለውም። ዩቲዩብ ግን ትንሽ ተወት ከተደረገ እሱም ይረሳል። ቲክቶክ ማለት ነው ማነው ዩቲዩብ ይረሳል በጣም ሼር አያደርግም። እና ለቻናሏም ጥሩ ስላልሆነ ይሄ በዚህ ያህል ቀን ባቆይ ጥሩ ነው። ከዛ ባለፈ ያው በየሰው ቤት በሚለቀቀው ቪዲዮ አይዲያ ነች፣ የሁሉም ሰው አይዲያ ነች። ብዙ ጊዜ እንደው አይታችሁ ከሆነ እንደው ልብ ብላችሁ ከሆነ ማለት ያስተውላችኋል። ሀይሚ ጠፋች፣ ሀይሚ ታመመች፣ ሀይሚ ሆስፒታል ገባች፣ ሀይሚ ከሀገር ጠፋች፣ ሀይሚ ከሀገር ወጣች። በቃ እንዳለ አይዲያዋ እሷ ናት። ግን እኔ በጣም የሚገርመኝ ነገር በቃ የእሷ ስም ነው በብዛት ማለት ነው የሆነ አይዲያ የሚሆነው ማለት ነውና ግን ያው ራሷ ቻናል ላይ እንደምታዩት ከስንት አንድ ቀን ነው እየለቀቀች ያለችውና ሀይሚዬ ባክሽ ወደ ቻናልሽ ተመለሺ። እግዚአብሔርን እንደመጠበቅ የሚክስ ነገር የለም የሚል መልእክት እንግዲህ ሼር አድርጋለች ፌስቡኳ ላይ። እግዚአብሔርን በትዕግስት እንደመጠበቅ የሚክስ ነገር የለም። እግዚአብሔርን በትዕግስት ጠብቅ ይላልና የሆነች አሻንጉሊት ሴት አድርጋ ነው ፖስት ያደረገችው። አዎ እግዚአብሔርን እንደመጠበቅ የሚክስ ነገር የለም። እግዚአብሔር እንደ ሰው ወይም ደግሞ እንደሌላ ነገር አይደለም። ምናልባት መልስ ለመስጠት አይቸኩልም። የእግዚአብሔር መልስ ለማግኘት ትዕግስት ያስፈልጋል፣ ጊዜ ያስፈልጋል። ግን የእግዚአብሔር መልስ ደግሞ በንጹህ ልባችሁ ከጠየቃችሁት፣ በንጹህ አእምሯችሁ፣ በንጹህ ሕሊናችሁ ከጠበቃችሁት መልሱ መቼም አይቀርም። ይዘገያል እንጂ አይቀርም። እግዚአብሔር ደግሞ ምን ጊዜም ቢሆን ይዘገያል፣ ቶሎ አይደርስም። ግን ደግሞ መቼም ቢሆን ደግሞ አይቀርም መልስ። ጥያቄያችን ይመለሳል። ዋናው ልባችን ንጹህ ይሁን። በንጹህ ሕሊናችን በንጹህ ልባችን ንጹህ ነገር እንጠይቅ እንጂ እግዚአብሔርን የጠየቅነው ነገር መቼም ቢሆን አይቀርም መቼም። ነገር ግን በችኮላ በፍጥነት አይሆንም የእግዚአብሔር መልስ እና ልክ ነሽ የኔ ቆንጆ። አንቺ አምላክሽን የምታምኚ ፈጣሪሽን የምትፈሪ
በአምላክሽ ላይ እየተመረኮዝሽ ሴት ነሽና አሁንም ቢሆን ፈጣሪ ይጠብቅሽ ከሚባለው ከሚወራው ብዙ ነገር እየተባለ ነው ሚዲያ ላይ ብዙ ነገር ይወራል። ብዙ በተለይ ትላንትና ማታ ጀምሮ ይኸው እስካሁን ድረስ የሚባለው የሚወራው ነገር ማአት እንደው ፈጣሪ ማአት ያምጣብን እሱ እንጂ የሚወራው ማአት ነው። ማአት ነገር ማአት ግማሹ ኤፍሬም ለባለ ሀብት ሊድራት ነው ሀይሚን፣ ግማሹ የሆነ ጊዜ ላይ ታስታውሱ ከሆነ አንድ እንትን ማነው ሀይሚን ያገታት ሰውዬ በፊት ማለት ነው ሀይሚን ያገታት ሰውዬ እሱ ለኤፍሬም ብር ከፍሎት ነው፣ ባለሀብት ነው፣ የባለስልጣን ልጅ ነው። ማይወራ ማአት የለም። ከዚህ ሁሉ ግን እሱ ፈጣሪ ይጠብቅሽ አንቺን። ምክንያቱም ከምንም በላይ የፈጣሪ ጥበቃ ይበልጣልና መድኃኒዓለም ይጠብቅሽ፣ ክፉ ያስነካሽ። አንዳንዴ ንጹህ ሰዎች ንጹህ ልብ ያላቸው ሰዎች ምንጊዜም ፈጣሪ ከነሱ ጋር ነው ያለው። እናም ክፉ ነገር ደርሶ አይደርስባቸውም። ሊጎዱ ይችላሉ ግን ደግሞ አይወድቁም። ምክንያቱም ፈጣሪ ይጠብቃቸዋል። በንጹሆች ጋር እግዚአብሔር ምንጊዜም ፈጣሪ ከንጹሆች ጋር ነው፣ ከንጹሆች ጎን ነውና ከሚወራው ሁሉ ማአት እሱ ይጠብቅሽ። የምር እኔ እንጂ አንዳንዴ ሶሻል ሚዲያ ላይ ባልገባም ደስ ይለኛል። የማአት ጉር ነው የሚወራው፣ የማአት ማለት ነው። ፈጣሪ ያለ ለአንድ እንግዲህ አንድ ፍሬት ልጅ ይቺ ትንሽዬ ልጅ በቃ ይሄ ሁሉ አይዲያ የሁሉ ሰው የገቢ ምንጭ ስትሆን በእርግጥ እንደዚህ የሚያስደስት ነገር የለም። ሀይሚ በዚህ ኩራት ኮንፊደንስ ሊሰማት ይገባል። ለምን እቺ በጣም ትንሽዬ ልጅ አንድ ፍሬ ልጅ የዚህ ሁሉ ሰው አይዲያ ሆና የገቢ ምንጭ ሆናለች። ይሄ ደግሞ በጣም ትልቅ ነገር ነው። እውነት ለመናገር የብዙዎቹን ጉሮሮ ለመዝጋት በቅተሻል ሀይሚ፣ እውነት ለመናገር ማለት ነው። እና በዚህ ልትኮሪ ይገባል። ግን ደግሞ ያልሆነ ነገር ደግሞ ሲባል ሀይሚ በተለይ ሀይሚ ሆስፒታል ገብታለች፣ ሀይሚ ታማለች፣ ሀይሚ ጠፍታለች። በጣም ነው የሚያስፈራው እውነት ለመናገር ማለት ነው። የሆነ ያስደነግጣል። ታምኔል ስታዩ ድንግጥ ነው የሚያስብለውና ብቻ ግን ያው ሁሉም ለራሱ 5-10 ለማግኘት ስለሆነ እንደዛ የሚለው ፈጣሪም አይፈርድብንም ብዬ አስባለሁ። እንደ አፋችን ሳይሆን የአፋችንን አይቁጠርብን ፈጣሪ፣ የልባችንን እንጂ የአፋችንን አይቁጠርብን። ምክንያቱም ለሀይሚ ክፉ የሚመኝ አለ ብዬ አላስብም። ሀይሚን የሚጠላ ሰው አለ ብዬ አላስብም። ሀይሚን ለሌላ ነገር ለመጥፎ ነገር አስበው የሆነ ነገር ይጽፋሉ ብዬ አላስብም። ግን ያው እነሱም ቢሆኑ ሀይሚ ታማለች፣ ሀይሚ ጠፍታለች፣ ሀይሚ ሆስፒታል ገብታለች እያሉ የሚሰሩት ተምኒል የሚለጥፉት እነሱ ራሳቸው ዋኖቹ ቪው ለማግኘት ነው። ስለዚህ ከላይ እንጂ ከውስጥ አይደለምና ፈጣሪ የውስጣችንን እንጂ ከላይ ያለውን እሱ አይመርምርብን።